ሰላም ሰላም ፋሚሊ ዛሬም እንግዲህ በደስታ ተመልሰን መተናል። ዘንድሮ ብሩኬ አልተቻለም ፋሚሊውን ደስታ በደስታ ያረገ እኛ ምንሻውን በሰው ያየን ያለበት በጣም ብዙ ቪዲዮዎች እየሰራ ነውና ብሩኬ እንግዲህ ዛሬም ደግሞታል። ሀብን በመኪና አስደስቶታል። እንግዲህ አብዛኞቻችን ጠብቀን ገምተን ነበረ። እኛ ደግሞ ይሄ መኪና ይዞት ብዙ ጊዜ አይቼዋለሁ። ከቅርብ ጊዜ በኋላ ሜቢ 2-3 ሳምንት አንድ ወር አካባቢ ይዞት አይቻለሁ። ግን የሱ ይሁን አይሁን ገና ጥርጣሬ ላይ ነበርኩኝ። ጭምጭምታ ምናምን እየሰማ ነበርና ሀብ ወንድማችን በጣም ደስ ብሎናል። እኔም ደስ ብሎኛል። ወንድሜ ብሩክ ጀግና ነህ። በጣም ብዙ ማድረግ የምትችል ሰው ነህ። አይለቅብህ። በቃ እኔ ሌላ ምንም ቃል የለኝም። አድርገህ ቸር ሆነ አይለቅብህ። በቃ እኔ በጣም ብዙ እንደውም ቀን የሆነ ነገር እያወራሁ ከሆነ ሰው ጋር ብሩኬ አባቱ የሆነ ሰው ነው ምናምን ያለ ብሩክላ ሲያወራ የነበረ ሰው ነበርና እኔ ከምን አንፃር ነው ብሩኬን እንዴት ቀርበው ቢያዩት ነው ምንስ ቢያደርግላቸው ነው እንደዚህ የሚያደርግና ሰው ያለውን ሲያካፍል በቃ ያለውን ነው ምንም ነገር አይኖረው ያለውን ነገር ሲያካፍል እንደዚህ አይነት ስም ይሰጠዋል። በቃ ብሩኬም እየተገበረ ያረግ ያለው ነገር ይሄ ነው። በጣም እኔ ምን እንደምላችሁ አላውቅም። በቃ በጣም ደስታ በደስታ ያረጋቸው ፋሚሊው ሙሉ በሙሉ ትናንትና እንዳያችሁት እሙሽዬን ቤት ሰርቶ ቆንጂዬ ቤት ሰርቶ ይሄው እስከዛሬ ለለፋሽበት ለውለታችን ምናምን በቃ እሱን ባይተካልኝ ራሱ የልቤን ግን ይሞላልኛል። በቃ የሆነ ነገር አድርጌልሻለሁ ብዬ እንዳስብ ያደርገኛል ምናምን ብሎ በጣም ስሜታዊ ሆኖ ተናግሮ ለነሱ ስትል የከፈለችውን ዋጋ የሰራችውን ስራ ተናግሮ በጣም በቃ አለ አይደለ ደስ የሚል ጊዜ እያሳለፈ ያለበት ነው። ትናንትና እንደዛ በዛ መልኩ አድርጓቸው ብለው ዛሬም እንግዲህ ሀብን ደስታ በደስታ አድርጎልናል ወንድማችንን። እንግዲህ እኔ ምንም ቃል የለኝም ብሩኬ። እኛም ያንተ ዕጣ ደርሶን ቤተሰቦቻችንን የምናደርግበት እንደዚህ ከሳምንት እስከ ሳምንት እንዲስቁ የምናደርግበት ቀን ይድረስ። ለኛም እንግዲህ መድኃኒዓለም ወንድሞችን እድሜ ጤና ይስጥል። ሙሽዬንም እንደዛው እድሜ ጤና ይስጥል። ፋሚሊያንስ እኔ ምን እንደምለው በቃ ቃል እያጠረኝ ያለበት ሁኔታ ነው ያለው። በጣም ደስ የሚሉ ቪዲዮዎች ምናምን ናቸው። እኔ እንደውም ቀን አንዳንድ የሚረብሹ ቪዲዮዎች አይቼ ስለ ሀብሉ ምናምን የሚረብሹ ቪዲዮዎች እያየሁ ነበር። አንዳንድ ቦታዎች እየተለቀቁና ለምንድን ነው ሰው እንደዚህ አይነት ነገር ማጋጋልና የሆነ መሀላቸው ያለውን ጋፕ ማስፋት የሚፈልገው ብዬ ራሴን እንትን እያልኩ ነበረ። ለምንድን ነው እነዚህ ልጆች ሰላም እንዲሆኑ ሰው ማይፈልገው? ለምንድን ነው ሴጣን እኛ እነሱን ለማስታረቅና እነሱን አንድ ለማድረግ በምንጥረው ልክ ሴጣን እንደዛው እንደሚጥር በቃ በጣም እያየሁ የነበረበት ታይም ነው። እኔ ይሆናል አሁን ስለሚናፍቁኝ በጣም ስለምወዳቸው ስለማከብራቸው ሰላማቸው፣ ደስታቸው፣ ሳቃቸው ስለሚናፍቀኝ ነው። ፍቅራቸው ስለሚያፍቀኝ እውነቱን ልንገራችሁ የነሱን ጉዳይ የምከታተለው እና አንዳንድ ቪዲዮዎች የሚለቁ ሰዎች አሉና ገብቼ ዝም ብዬ ያየው ነበር አንዶችና እንደውም ቪዲዮም የላቸውም ወሬ ብቻ ነው። ግን ወሬዎቹ የሆነ ለምን አለ የሰውን ሰላም የሚጣለው ሴጣን ብቻ ነው አይደል እንዴ? ደህና ነገር ብንወራ በቃ ደስ የሚል እነዚህ ልጆች አንድ ላይ ያደርግ የሚችል የነሱን የድሮ ፍቅር የነሱን የፍቅር መምህርነት የሚያስታውስ ደስታቸውን፣ ሳቃቸውን፣ የነበራቸውን ደግ ጥሩ ነገር የሚያነሳ ቪዲዮ ቢሆን የምናወራቸው ቃላቶች በቃ የምናደርጋቸው ነገሮች ተግባራችን ሁላ የነሱን ሰላምና አንድነት የሚደግፍ ወይም ደግሞ የነሱን ሰላም የሚመልስ ነው መሆን ያለበት። እኔ በጣም የሚያስጠሉ ቪዲዮዎችን እያየሁ ነው። ከሀብሉ ጋር ሀይሚ አውልቅ እያለችው ካለችው ማለት ነው ከሰጣችሁ ሀብል ጋር ተያይዞ ነገሮችን ወደ ሌላ መስመር እየወሰዳችሁ እያገናኛችሁ ምናምን ያላችሁበት ሁኔታ ትንሽ ከበድ ስላለኝ ነው። እኔ በዚህ ልክ ለምን ሰው ነው ለማጋጋሉ? እኛ እንደውም ትናንትና ሙሽዬ እንደዛ ሲያስደስታት ዛሬም እንደዚህ ሀብን ያስደስታል። በቃ ደስታችን እጥፍ ድርብ እንዲሆን ሀብም ወንድሙ ይሁን ሙሽዬም ጋሽዬም ኤቭሪቲንግ ተነጋግረው የኛም ሰላም የነሱም ሰላም እጥፍ ድርብ ሆኖ ነገሮች ተስተካክለው ደስ ብሎን የሆነ የምናሳልፈው ነገር በቃ ደስ የሚል በጣም ሙር በቃ አለ አይደለ? አሁንም እኮ በጣም ደስ ብሎናል። ለሙሽዬም በተደረገው ነገር ሀብም ጋር ባለው ነገር ሁላችንም በጣም ደስተኞች ነን። ሙር እጥፍ ድርብ እንዲሆን ድሮ የነበረን ደስታ በጣም በጥፉ እንዲጨምር እናንተ አንድ ላይ መሆን አለባችሁ። በቃ እናንተ በጣም የምንወዳችሁ የምናከብራችሁ ሰዎች ናችሁ። እኔ ከቀን ወደ ቀን ቪዲዮአችሁን እናንተነታችሁን በቃ ይሆናል ስናያችሁ የሆነ ሐሴት የሚሰማን ነገር አለ፣ ውስጣችን የሚሰማን ነገር አለ። ከእንደዛ አይነት ነገር አንፃር ብቻ ሳይሆን በቃ የሰው ፍቅር አላችሁ። እኔ ግርም ነው የሚለኝ። እኔ እውነቴን ነው። እኔ ራሴ ሪሌሽንሺፕ አለኝ ፍቅረኛ ያለኝ ሰው ግን በእናንተ ምቀና ሰው ነኝ። እኔ ራሴ እንዴት ነው ማድረገው እንደዚህ ብዬ ራሴን ማሰልጠኑ ላይ ጀመርኩት በእናንተ ቪዲዮ ነው።
እና ፋሚሊ እኔ በቃ መታረቅ አለባቸው። እንደሚታረቁ እናውቃለን፣ በጣም እርግጠኞች ነን። እነዚህ ያ ለሃይሚ ብሩኬ ሲጀመር ፊቸር አስቦ ነው የሰራው ቤት ያልኳችሁ ቤት የተሰራው ብሩኬና ሃይሚ ሊኖሩበት ብሩኬና ሃይሚ ተጋብተው ወልደው ከብደው ሰርግ ክርስትና ልንገባበት የተዘጋጀ ቤት እንጂ እኔ እንደውነቱ ለሃይሚ ብቻ ተብሎ የተሰራ ቤት እንዳይሆነ በጣም በእርግጠኝነት ነው የማወራው። በቃ እኔ በምን ያለ ሙሉ ተስፋ አለኝ እንደሚታረቁ ህይወታቸውን ቀሪ ዘመናቸውን ቁጭ ብለን በቃ ምኞታችንን እንደምናየው ማለት ነው። እና እኔ እባካችሁ መጥፎ አሉታዊ ሀሳቦችን እያነሳችሁ ቪዲዮ የምትሰሩ ሰዎች እንደዛውም ኮሜንት የምትጽፉ ሰዎች ከድርጊታችሁ ብትቆጠቡ ባይ ነኝ። እኔ ሚዲያው ኖርማል ነው። አብዛኞቻችን ወይ ስራ ነው ብለን ልናስብ እንችላለን፣ ወይ ደግሞ ስራ ነው ብለን የሆነ ነገር ብለን ጥቅመኛ መሆን የለብንም። እኔ የምቀርጸው ቪዲዮ ይጠቅመኛል አውቃለሁ፣ ግን ነብሩክን መጥቀም አለበት። እኔ የምወዳቸው ማከብራቸው ቁጭ ብዬ እዚህ ጋር ማወራው እኔ ስለሚጠቅመኝ ብቻ ሳይሆን እነሱም ፍቅራቸውን አንድነታቸውን ስለምፈልገው ጭምር ነው። በቃ በአንድ ሳይድ የምናይ ሰዎች አለን። ሁሉ ጊዜ የሆነ ፈረስ ጋሪ እዚህ ጋር እንትን የሚደረግለት እኮ ትኩረቱ እንዳይሰረቅ ሌላ እንስሳ ሳይ ወደዚህ እንዳይል ትኩረቱን ፊት ለፊት እንዲያደርግ ብቻ ነው። እናንተም ትኩረታችሁ የራሳችሁ ጥቅም ላይ ወይም ደግሞ የራሳችሁ ነገር ላይ ብቻ አይሆን። በቃ በነብሩኬም በኩል ያለው ነገር ማሰብ አለብን። እርግጥ ነው ሶሻል ሚዲያ ላይ ወጣ ነገር ነው። ነገሮችን በዚህ ልክ ማጋነን ተገቢ አይደለም ነው ብለን የምንከራከርላቸው ሰዎች ላይሆኑ ይችላሉ፣ ሶሻል ሚዲያ እስከሆነ ድረስ ማለት ነው። ግን እንጠንቀቅ። በቃ እኛ ፍቅራቸውን ነው አንድነታቸውን ሰላማቸውን ነው የምንፈልገው። ከዚህ በላይ ተደስተው ስቀው ተጫውተው ሁልጊዜም የሚጣፍጥ ፍቅራቸውን እንዲመለስና እንዲመጡ ነው የምንፈልገው። ስለዚህ አሉታዊ ሀሳብ የምታነሱ ሰዎች ከዚህ ድርጊታችሁ ተቆጠቡ። ብሩኬ ፋሚሊውን ደስታ በደስታ እንዳረክ ቀሪ ዘመን በሙሉ የደስታ ይሁንልህ። እንግዲህ ፋሚሊዎች እናንተም በሰው አገር ለፍታችሁ ደክማችሁ ተንፏቃችሁ ያመጣችሁት ገንዘብ ለራሳችሁም ሆነ ለቤተሰባችሁ ደስታን የሚያመጣ ዓለምን የሚያመጣ ይሁን። በሰላም ለሀገራችሁ አብቅታችሁ እንደ ብሩኬ ፋሚሊያችሁን የምታስደስቱበት አመት እንግዲህ ጊዜ ይቅረብላችሁ ብዬ ነው የምመኘው። እኔ ሌላ ምንም አለም። በእውነት እኔ ብሩኬ እያስመኘኝ ያለው እኔ ራሴ ቅድም ብያችኋለሁ። እናቴ ነጭ ጸጉር ሳታወጣ ማድረግ የምፈልጋቸውን ነገሮች ብሩኬ በዚህ ዕድሜ ያለውን እውቅና ያለውን ገንዘብ የያዛትን ትንሽ ነገር አብቃቅቶና በአግባቡ የሚጠቀም ወጣት ልጅ ያየሁኝ ማለት ነው። ምክንያቱም በዚህ ሰዓት እንደዚህ አይነት ወጣቶች አይታችኋሉ፣ የት እንዳሉ እንዴት እንደሚሆኑ ከሴት ጋር ያላቸው ግንኙነት፣ ሱስ አለ፣ ኤቭሪቲንግ ሌላም ነገር ሊሆን ይችላል። ከብዙ ነገር አንፃር ውስብስብ ያለ እና የሆነ ዝፍቅ ያለ ላይፍ ውስጥ ናቸው። እንደዚህ አይነት እውቅናና ገንዘብ ትንሽዬ ነገር ሲያገኙ በጣም ብዙ የተቀየሩ ሰዎችን በጣም ብዙዎቻችን እናውቃለን። ውስጣቸው ጭንቅላታቸው ባዶ ምንም ነገር የማያስቡ ፊቸር የሌላቸው ሰዎች በጣም ብዙ እናውቃለን። ብሩኬ ከነዚህ ሁሉ ሰዎች የተለየ አስተዋይ፣ ጠንካራ፣ ስትሮንግ ለዓላማው የቆመ በቃ ብዙ ነገሮችን ቀደም ብሎ የሚያስብ ንቃተ ህሊና ያለው ወንድ፣ ለኛ ምሳሌ አስተማሪ የሆነ ወንድ ነውና እኔ ከዚህ በላይ ምንም አይደለም። በቃ ፋሚሊዎች በጣም ሊደነቅ ሊከበር የሚገባው እናታችን ኢትዮጵያ ውስጥ አብዛኞቻችን ለእናታችን ልዩ ፍቅር ነው ያለን። ለእናታችን በጣም ብዙ ዋጋ ከፍሏል። ኢትዮጵያ በኢኮኖሚ አነስተኛና ደሃ ሀገር ስለሆነች በጣም የብዙዎቻችን እናት ብዙ ዋጋ ከፍለዋል ለኛን ለማሳደግ። በጣም ብዙ የማይከፈለው ውለታ አለብን። ለዛም ነው የምንጥረው የምንሰራው። እኔም እዚህ ጋር ቁጭ ብዬ ለራሴ ቅድም እንደነገርኳችሁ ኤቭሪቲንግ ነገሮችን ስናራምድ ባላንስድ መሆን አለብን። ምንለው ወገንተኛ መሆን የለብን፣ ወይም ደግሞ ለራስ ጥቅም ብቻ ተብሎ ነገሮችን መስመር ማሳት የለብን ብዬ የተናገርኩት ከዛ አንፃር ነው። ሁላችንም የምንኖርለት ነገር ሊኖር ይችላል። የምናደርጋቸው ነገሮች ታርጌት ሊኖራቸው ይችላል። ግን ከብዙ አንግል እናስበው። እኔ የሀገሬ ልጆች ናቸው። አብረን አንድ ክላስ ላይ አንድ ወንበር ላይ ተቀምጠን ያደገ ልጆች ነን። ማንም ክፉ እንዲነካው የማይፈልግ ልጅ ነው። በቃ ደስ የሚል ልጅ። እኔ እናቱ ጋር ብዙ ጊዜ ሄጃለሁ፣ ከሱም ጋር በጣም ብዙ ጊዜ አሳልፌያለሁ። ስለዚህ መምህር የሚሆን ልጅ ነው እየወጣ ያለውና ብሩኬን እኔ ምንም ቃል ሊገልጸው አይችልም። በቃ እኔ እንባዬን እያመጣ ያለው ሰው ነው በጣም ከብዙ ነገር አንፃርና ፋሚሊ። እኔ ከዚህ በተረፈ ከሃይሚ ጋር ያላቸው ግንኙነት ብቻ አሁንም አሳሳቢ ነገር ላይ ያለው ከሃይሚ ጋር ያላቸው ግንኙነት ነውና ሁላችሁም እየገባችሁ ከሃይሚ ጋር እንዲታረቁ የበኩላችሁን ጥረት አድርጉ። አሉታዊ ሐሳብን እያነሳችሁ ቪዲዮ የሚሰሩ የሚሆኑ ኮሜንት የምትጽፉ ሰዎች ልቦና ይስጣችሁ፣ ተረጋግታችሁ ለማሰብ ሞክሩ። ይሄን ያህል ክፍተት ሁለቱ መሀል ስለማያስፈልግ ነው እንደዚህ ያልኩ ያለሁት። ሁለቱ ስቀው ተጫውተው በጣም ብዙ የሚያስተምሩ የፍቅር ጊዜዎችን አሳይተውናል። በጣም ብዙ ጊዜያትን አብረው ቆይተዋልና እነዚህ ልጆች አብሮነታቸውን ነው የምንፈልገው፣ ሰላማቸውን ነው የምንፈልገው። ይህንን ነው ማሳየትም ያለብንና ቅድም አንዳንድ ነገሮችን
ተለቆ ስላየው ነው እኔ አሁን እንደዚህ ያልኳቸው ያሉት አሉታዊ ነገሮች ከሀብሉ ጋር የተያያዘ ከሀይሚና ብሩኬ ምናምን ጭራሽ ከሌላ ሴት ጋር አገናኝታችሁ የሆነ ነገር ምናምን ነገሮችን እንትን ለማድረግ የሞከራቸው ሰዎች አላችሁ እና ቢቀርብ አይደል በቃ ተው። ብሩኬ በራሱ የሚተማመን ጀግና ነው። እኔ ምንም አይነት ነገር ከባለፈው የበለጠ ምንም ነገር ሊመጣ አይችልም። እኔ ሀይሚም አሁን በፍቅር ውስጥ ተማምኖ መቀጠል አለባቸው ብዬ እንድናገርና ሀይሚ ቅርታዋን ትንሽ ከበድ አድርጋ ተግባራዊ ነገር ቢኖረው ብዬ የተናገርኩት ከዛ አንጻር ነው። በቃ ፍቅር ነው። ፍቅር ውስጥ ደግሞ እምነት ትልቁን ድርሻ ሊወስድ የሚችል ነገር ነው። ፍቅር እምነት እና ክብር ከሌለው ይዋሊደር እንጂ መበላሸቱ አይቀርም። እንደዚህ ፍቅር ደግሞ ተብሎ እንደዚህ አይነት ጸብ መጎራበጥ ከሌለውም ፍቅር አይደለም። ሁሌ ፍቅር ከሆነ የሆነ ችግር አለው ያም ፍቅር ማለት ነው። ወይ የሆነ መደባበቅ አለው ወይ የሆነ ነገር አለው። ሁሌ ሰላም ከሆነ ማለት ነው። ስለዚህ የትኛውም ሰው እንደሚጋጨው ተጋጭተዋል። ከዚህ በፊትም በጣም ብዙ ግጭቶችን አሳልፈዋል። በጣም ብዙ ሶስተኛ ወገኖች ገብተው ህይወታቸው ለመጥበጥ ሞክረዋል። ከዚህ በፊት በጣም ብዙ ነገር አሳልፈዋል። ስለዚህ አሁን እነዚህ ሁሉ ደስታዎች ላይ እጥፍ ትርብ ደስታችን እንዲሆን እናንተም በጣም ደስተኛ ሆናችሁ ማየት ስለምንፈልግ በእናንተ ምክንያት በጣም ብዙ የሚያለቅስ የሚጨነቅም ኦዲየንስ ስላለ እኔም ከዛ ውስጥ አንዱ ስለሆንኩኝ ሰላማቸው እንዲበዛ ሁሌም ምኞቴ ነው። ታርቃችሁ ሰላም ሆናችሁ እንደምትመጡም በጣም እርግጠኞች ነን። ጋሺ እሙሽ፣ ዊና፣ ሀብትሽ ኤቭሪቲንግ አጠገባችሁ ያላችሁ ሰዎች ደግሞ ይህን ነገር ፊክስ ለማድረግ የቻላችሁትን ጥረት አድርጉ። እንግዲህ ፋሚሊዎቼ ለዛሬ ያስኩት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሰፊው እንገናኛለን። እስከ መጨረሻው ስለተመለከታችሁ ከልብ አድርጌ አመሰግናለሁ። ሰላም ቆዩ።